ዱንያ ጠፊ ናት። ጠፊ ዱንያ ላይ ወንድሞች የዘላለም ደስታ የለም። ዱንያ ላይ የዘላለም ሐዘንም የለም። ዱንያ ላይ ሁሌ ተሰቃይታ አትኖርም፣ ሁሌ ተደስታ አትኖርም። ዱንያ ለዚህ አልተፈጠረችም። ሁሌ የስቃይ ከተባለም አኺራ ነው፣ ጀሃነም ነው። አላህ ከጀሃነም እሳት ይጠብቀን። ሁሌ የደስታ ከተባለም አኺራ ነው፣ ጀነት ነው። አላህ የጀነት አላህ አድርገን። ከዛ ውጭ ዱንያ አጭር ናት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሞት የሚባለውን ነገር በየጊዜው እንድናስታውስ አደራ አሉን። አን አቢ ሁረይራ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አክሲሩ ዚክረ ሃዚሂ ለዛት፣ ጥፍጥናን ቆራጭ የሆነቿን ሞት በየጊዜው አስታውሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አው ጥፍጥናን ቁርጥ የሚያደርግ ዛሬ ተመቻቸልኝ፣ ንግዴ ተጧጧፈ፣ ድርጅቴ ያደገ፣ ትልቅ ደረጃ ደረሰ ስትል ሞት ይለይሃል፣ ደስታን ያጨልመዋል። እቺን ሞት አትቀርምና አስታውሱ። አይቀርም፣ አስታውሱት። እምቢ ብትሉም አንኳክቶ ይመጣል። ለማንም ይቀር አይደለም። አው ለማንም አይቀርም። የፈለከው ህንፃ ገንብተህ ሞት እንዳይደርስብህ ብታደርግ አላህ ነገረን እኮ አይነማ ተኩኑ ዩድሪክኩሙል መውት፣ የቱም ቦታ ብትሆኑ ሞት ይደርስባችኋል። ወለው ኩንቱም ፊ ቡሩጅ ሙሸየደ አለ አላህ። በጠነከሩ ህንፃዎች ውስጥም ብትሆን ሞት ያገኘሃል። አይ ቆይ ሞት ልሸሽ፣ ከዚች ሀገር ልሽሽ ብትል አታመልጥም። ሱለይማን ዓለይሂ ሰላም አላህ ብዙ ስጦታ ሰጣቸው። ለሳቸው ብዙ ነገር አገራላቸው። ሱለይማን አንድ ቀን ቁጭ ባሉበት ዓለይሂ ሰላም እንግዳ መጣ ሊዘይራቸው። ያ እንግዳቸው ምን ያደርጋል? ሱለይማንን ሊዘይር በመጣበት መለከል ሞት ይመጣል። መለከል ሞት ሱለይማንን ጠይቆ ለመዘየር ነበር የመጣው። ሲመለከት አንድ እንግዳ አለ እሳቸው ጋር። ትኩር አድርጎ ተመለከተው። በጣም የተለየ አመለካከት ሲያየው መለከል ሞትም ዘይሮ ከወጣ በኋላ የሱለይማን እንግዳ ለነብዩላህ ሱለይማን ይህ ሰው ማን ነው? አተኮረብኝ፣ አፈጠጠብኝ አላቸው። እሱማ እኮ መለከል ሞት ነው አሉት። መለከል ሞት? አዎ። አንተ አላህ ነብይ ከዚህ ሀገር አስወጣኝ፣ ሌላ ሀገር ውሰደኝ አላቸው። እሺ ብለው በንፋስ ያውም ባሁን በዘመኑ አውሮፕላን ሄሊኮፕተር እንደሚባለው የሳቸው አላህ ሁሉም ነገር ሀገር ትሏቸዋል። በንፋስ ወደ ሩቅ ሀገር ወሰዱት። መለከል ሞት በንጋታው መጣ። ማን ጋር? ሱለይማን ዓለይሂ ሰላም ጋር ሊዘይራቸው። መጀመሪያ የመጣው ዱሃ ሰዓት ነበር፣ ረፋዱ ሰዓት። ለምንድን ነው ትላንት የመጣውን እንግዳዬን በትኩረት የተመለከትከው? ምንድን ነበር ከሱ ጋር ጉዳያ? በጣም ገርሞኝ ነው። ምንድን ነው? አላህ ሩህን እንዳወጣው እንደ የተባለ ሀገር ላይ ከዙር በኋላ አዞኝ ነበረ። የመጣው ረፋዱ ላይ ነው። አሁን እዚሁ በዛው ሰዓት አካባቢ ደግሞ ረፋዱ ላይ አንተ ቤት ተቀምጦ ሳየው አላህ ያዘዘኝ እዛ ይሻለው እዚህ ምንድን ነው አልኩኝ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ ስሄድ እዛው እየተጠባበቀኝ አገኘሁት። ሩሁን አወጣሁት። የትም ቦታ ብትሆኑ ሞት ይደርስባችኋል። ማንም ያመልጥ የለም። ማንም ወላ ተድሪ ነፍሱን ቢአይ አርድን ተሙት። አንድ ነፍስ በየትኛው ምድር ላይ እንደምትሞት አናውቅም። ምታውቅ የለም። አዎ ባህር ላይ ነው ወይስ የብስ ላይ ነው? አየር ላይ ነው ወይስ ሀገር ውስጥ ነው? ከሀገር ውጭ ነው? የትኛው ቦታ ላይ አይታወቅም። ተኝተህ ወይስ ስራ እየተንቀሳቀስክ? በድንገት ነው ህመም መጥቶብህ? ማንም አያውቅም። ስለዚህ ለዚች አጭር ህይወታችን ምን ማዘጋጀት አለብን? ሁሌ ዝግጁ መሆን አለብን። ሞት የሚባለው ነገር በእኛ ላይ ተጽፏል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር ሲናገሩ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንክቤ፣ ነብዩ ሰለላሁ ዐለይሂ ወሰለም እኔን ትከሻዬን ያዝ አደረጉና ፈቃል አሉኝ፣ ኩን ፊ ዱንያ፣ በዱንያ ላይ ሁን፣ ከአነከ ገሪቡን፣ ልክ አንተ እንደ እንግዳ ሁነህ ኑር፣ አው ዓቢሩ ሰቢል፣ ወይም መንገድ እንደሚያቋርጥ ሁነህ ኑር። እንግዳ አንተ ጋር ሲመጣ ዘላለም ሊኖር አይመጣም። ለእንግድነት ነው፣ ትንሽ ቀን ነው፣ መስተንግዶ ነው። ስለዚህ የቤቱን ጓዙን እቃውን ምኑ ይዞ ይመጣል እንዴ? አይመጣም። መንገደኛ ከአንድ ሀገር ወደ አንድ ሀገር ሲሄድ የሀገሩን እቃ ንብረቱን በሞላ እዛ ሀገር ይዞ አይሄድም። ለምን? መንገደኛ ነው፣ መለሳሉ። ዱንያ እንዲህ ናት።